ያው ቡዜ ናት አብዛኛው ነገር የጨረሰችው። ስለ ባለፈውትም ካንተ ጋር መጥቼ አውርቼ ነበር። ሳንግባባ የተለያየ ነው እንግዲህ እኛ ሳናቅ ነው ገነት እናንተ ጋር መጣ ሁሉም ነገር ክሱ እንዲነሳ ያደረገችውና ትናንትናም ከቡዜ ጋር ተገናኝተን ነበር። ማውራት ያለብን ነገር አውርተናል። ዛሬ ጠራናችሁ ለአንድ ነገር ነው። ትናንትና ቡዜ እኔንም በግል አውርታኝ ነበር። ባለፈው እኔ እናንተ ተጨቃጭቀን ነበር። በሱ ምክንያት ትንሽ አውርታኝ ነበር። ወንድምህ እንደዚህ ማለት አልነበረበትም እሱም እንደዛ ማለት አልነበረበትም በሚል ነገር ብዙ ነገር አውርታኛለች እና በሱም ጉዳይ ነው ላውራክ የተደረገው እና አሁን ምሩታን ባለችው ክሱን ስላነሳችሁንም በሱም ነገር ነው እናወራ የጠራናችሁ። ጀስት ለይቅርታ ነው ለሌላ ነገር አይደለም። በመጀመሪያ ጥፋታችሁን አምናችሁ ይቅርታ ለማለት ስለበቃችሁ ደስ ብሎናል። ለሌላ ጊዜ ግን እንዳይደገማችሁ እንደዚህ አይነት ነገር ማለት ነው እና ደግሞ ከዛም ባለፈ ክሱንም ያነሳንላችሁ እኛ ነን። እኔና ሄርሜላ ተነጋግረን የሰው ልጅ ክፋትን በክፋት መመለስ እንደሌለብን ተነጋግረን ከሷ ጋር ለዛ ብለን ነው እንትሩን ክሱን ያነሳ ነው ማለት ነውና እንደናንተ ስራ እንደናንተ ነገር ቢሆን ኖሮ እኛም ክሱን አናነሳም ነበርና ፈልገነው እና ፈቅደነው ቡዜ ሳትሆን እኛ ነን ክሱን ያነሳንላችሁ። ከዚህ በኋላ ግን በምንም አይነት መንገድ ነገሮችን እኛ ላይ ክፋት ባታስቡ ጥሩ ነው። ለምን ክፋት ባሰባችሁት ልክ ያ ነገር ወደ እናንተ ነው የሚመለሰው ማለት ነውና አንዳንድ ጊዜ ቆም ብላችሁ አስባችሁ የምታደርጓቸውን ነገሮች በማስተዋል ብትሄዱ ጥሩ ነው እና እኛን ለማስመሰር ብላችሁ ነው ራሳችሁ የገባችሁት ማለት ነውና ቢያንስ ይሄ እንኳን ትምህርት ከሆናችሁ ለነገ ማስተካከል ትችላላችሁ ብዬ አስባለሁ ሁሉንም ነገር ማለት ነውና እንደኔ ይቅርታችሁን ተቀብያለሁኝ። እውነት ልባችሁ ተመልሶ ይቅርታውን ለመጠየቅ መጣችሁ ከሆነ ይቅርታችሁን ተቀብለናል። እኔ እንጃ እኔ በዚህ ነገር አንደኛ በይቅርታ ምክንያት ሲጀመርም በህግ ሄዳችሁ ግን በህግ መለስም ሰው በይቅርታ ድጋሚ መመለሱ አግባብ ነው ብዬ አላስብም። አብርሽ ያንተን ሀሳብ እስካስጨርስ ቆም እየሰማሁት ነው ያለሁት፣ ግን ደግሞ አግባብ አይደለም። ላይክ ከዚህ በኋላ እናንተ መሸወድ አለብን ብዬ አላስብም። ገባህ አይደለ? ይቅርታ ምናምን ታውቃለህ፣ ብዙ ጊዜ ይቅርታ በማለት ነው ሁለቱም የኛን ክፍተት የሚፈልጉት። ሰው አስፈላጊ አይደለም። ታርቀናል ብለው ነገ የሆነ ነገር ለመፍጠር ይሞክራሉ። አስፈላጊ አይደለም። ሩታም ሆናችሁ ኤፍሬም እኛን ይቅርታ መጠየቅ አስፈላጊ አይደለም። ምክንያቱም ከዚህ በፊት ብዙ ጊዜ ይቅርታ ጠይቃችሁ ነገሮችን ለማበላሸት እየሞከራችሁ ነው ያላችሁት። ሰው አስፈላጊ አይደለም። አብርሽ ይሄ አሁን ሄርሚ ስላለፈው ነገር እኔ አላመንኩበትም። አሁን እናንተ ይቅርታ መጠየቃችሁ አላመንኩበትም። ምክንያቱም ምንም ይቅርታ የሚያስጠይቅ ነገር የተፈጠረ ነገር የለም። መጀመሪያም ኤፍሬም አንድ ያስጨርሰኝ። መጀመሪያም ያላደረግነውን ነገር አደረጋችሁ ብለን የኛን ነገር ታውቁታላችሁ። ኦሬዲ የሆነ ነገር እናንተ ላይ እንደማናደርግ በደንብ ታውቃላችሁ። እኛ ክፋት እንደሌለብን ታውቃላችሁ። ሶ በሌላ መስመር ይቅርታ ብላችሁ ያልተረዳሽ ነገር ምን ታውቂያለሽ ነገር ለመፍጠር እየሞከራችሁ ከሆነ ከዚህ በኋላ እኔና አብርሃም መሀል ላይ ምንም ክፍተት መፍጠር የለብንም ብዬ አስባለሁ። አብርሽ አንተም እንዴት ተቀበልካችሁ አላውቅም። አብርሽ ከዚህ በኋላ መሞኒት አለብን ብለህ ታስባለህ? አስፈላጊ አይደለም። ከሩታ አንደበት ኤፍሬም አንደበት ይቅርታ ተብሎ መጠየቁ ራሱ ሌላ ነገር እንዲያስብ ነው የሚያደርገኝ እኔ። ምክንያቱም ልክ ነሽ እኮ ግን አይልሽ አንድ ነገር እኛ ያልተረዳሽን ነገር ከታይልሽ ልክ ነሽ። ምክንያቱም ብዙ ጊዜ እንደዚህ አይነት ነገራችሁ ተፈጥሮ ብዙ ጊዜ ይቅርታ ጠይቀናል። ልክ ነሽ። እኔም ዛሬ ይቅርታ ስጠይቅ በጣም እየደበረኝ ነው። እንደዚህ ይቅርታን ባታደርጊልኝ ኖርማል ነው፣ ችግር ነው፣ እረዳሻለሁ። ግን ደግሞ ማሰብ ያለብሽ ነገር አንድ ነገር ያው እኛ ያ ነገር ያደረግነው ፈልገን አይደለም። በመጀመሪያ ደረጃ ተብሻል። ያ ነገር ያደረግነው ፈልገን እናንተን ለመጉዳት እናንተ የሆነ ነገር እንድትሆኑ ሆን ብለን ያደረግነው ነገር የለም በመጀመሪያ ደረጃ። እና ደግሞ ስላደረጋችሁልን ነገር እናንተ ኦሬዲ እኛ አሳስራችሁን ነበር። ስለዚህ ክሱ አነሳችሁልን። ለዛ ነገር እናመሰግናችሁና ካሁን በኋላ ይቅርታ ተጠያይቀን ውስጣችሁ ላይ ምንም አይነት ነገር ቂም እንዳይኖር እኛ ጋር ምንም አይነት ቂም እንዳይኖር በቃ ማለት ብዙ ጊዜ እኔንም ይቅርታ ለመጠየቅ ሞክራል። የሆነ ነገር ታጠፋና ነገ እኔም ሆነ አብርሃም ይቅርታችሁ እንደምንቀበል ስለምታስቡ የሆነ ነገር ለመፍጠር ሁላችሁም ሬዲ ትሆናላችሁ። ከማንም በላይ አብርሃም ያንተን ነው ማውራት የምፈልገው። ከዚህ በኋላ የእነሱን ይቅርታ መቀበል አለብን ብዬ አላስብም። ምክንያቱም እነሱ እኛን መቀመቅ ውስጥ ለመክተት መቀመቅ ከታችኋለሁ እስር ቤት የሆነ ነገር ባላደረግነው ነገር እንደዛ ሲወቅሱ ነው የነበሩ ሰዎች። እኛ ግን እነሱ ላይ ምንም ያደረግነው ነገር የለም። አንድ ነገር ለመግዛት አንድ ስቴፕ አይደለም። ስለዚህ ሩታን ብትሆኚ አሁን ይቅርታ ስትጠይቂ ከዚህ በፊት እኔና ቡዜ አስታርቃን እንደዛው አይነት ነገር እያየሁብሽ ነው ያለው። ሰው እምነት የለኝም። ይቅርታ መጠየቃችሁ አስፈላጊ አይደለም። ከቻላለፈው ነገር የተከኛም ልናነሳ አይደለም የመጣ ነው። እንደርስባችኋለን እንደራረሳለን ልንላችሁም አይደለም የመጣ ነው። ገባሽ? ሲቀጥል ደግሞ አሁንም ቢሆን ያልተረዳሽው ነገር ቢኖር በዛን ታይም ያደረኩት ነገር ማንኛውም ሰው ሊያደርገው የሚችለው ነገር ነው። ምክንያቱም ካለፈው ነገር የተረዳሁትም ያየሁትም
እንዲሁም ደግሞ ያ ነገር ከመፈጠሩ አንድ ቀን በፊት ቤቴ ውስጥ የተፈጠረው ነገር ስለማስብ ነው። አንቺም ብትሆኚ በእርግጠኝነት በእኔ ቦታ ብትሆኚ የምታደርጊው ነገር ነው ይሄ። ገባሽ? ለምን ይሄ ተፈጠረ፣ ለምን ያ ሆነ፣ ለምን ይሄ ሆነ መባባላችን አሁን ላይ አስፈላጊ ነው ብዬ አላምንም። ሲቀጥል ደግሞ እናንተ ጥፋት አላጠፋችሁ ማለት አይደለም። እዛች ጋር እኛ እንደዛ ስላደረግንና ዛሬ ላይ ይቅርታ ስለጠየቅን ከዚህ በፊት እናንተ ጥፋት አላጠፋችሁ ማለት አይደለም። ጥፋት አጥፍታችሁ እኔም ብዙ ጊዜ ከሰሻችሁ ክሴን ያነሳውበት ነገር አለ። ምንም ሽምግልና ምንም አይነት ነገር ሳይፈጠር ማለት ነው። ሽማግሌ ይዤ ሳትመጣ እናንተን ሽማግሌ እኔ ጋር እዛችሁ ሳትመጡ ይቅርታ ምናምን ሳትሉኝ የእናንተን ክስ ያነሳውበት ጉዳይ አለ። ይሄንን ማስታወስ አለብሽ። እናንተን ሌላ ነገር ውስጥ መክተት ብፈልግማ ኖሮ በጣም ብዙ ጉዳዮች እኛን የሚያደራርሰን ነገር ነበር። አይ ቲንክ የረሳሽው ይመስለኛል። ታያውን ስለዛ ማውራትም አልፈልግም። አሁን የመጣ ነው ማለት ነው ነገር ማውራት ፈልጌ አይደለም። ዛሬም ቢሆን የጠራኋችሁ ጀስት ትናንትና ስለተፈጠረው ነገር ብዙም ቢሆን ብዙ ነገር አውጣናለሽ። ዴቭም ቢሆን በቃ በዙሪያችን ያሉ ሰዎች ከኛ የተሻሉ ስለሆኑ በጣም ብዙ ሽማግሌዎች ተሰብስበው ስለነበር በእድሜም ስለሚበልጡን መከሩን። በቃ ተመለስን። ገባሽ? ያንን ነገር ነው ዛሬ እዚች ጋር እንትን ለማለት የመጣ ነው። አንደኛ ነገር ደግሞ ማን ነው እሱንም ሶሪ ለማለት እናንተንም ሶሪ ለማለት የበቃ ነው። ምክንያቱም ብዙ ጊዜ ሲሸውዱን እና ሰለምቱብን ሲቀልቡብን የኖሩ ሰዎች ናቸው። ሩታ ያለ ምክንያት እኛን ይቅርታ ጠይቀን፣ ምክንያቱም የሆነ ነገር ለመፍጠር ነው የሞከረች ያለችው። ስለዚህ እንሂድ በቃ እኔ አላውቅም ማሰብሻለሽ ኦሬዲ ራሳቸውን አምነው እንደዚህ ልጆች ይቅርታ እየጠየቁ ነው አይደል? እነዚህ ልጆች ጥፋታቸውን አምነው ይቅርታ እየጠየቁ ነው ያሉት። ስለዚህ እኛ በቃ ችግር የለውም ይቅርታ እናደርግላቸው። ከዚህ በኋላ ለመገናኘት ነው በምንም አይነት ጉዳይ። ግን ደግሞ ጥፋታቸውን እውነት አምነውና ተሰምቷቸው ከሆነ ይቅርታ እየጠየቁ ያሉት ኦኬ፣ ይቅርታችሁን ተቀበለናል። ግን ከዚህ በኋላ መገናኘት ታርቀናል ብለህ ደግሞ ነገ ኤፍሬም የሆነ ነገር ሲጠራክ ሄደክ የሆነ ነገር እንዲፈጠር አልፈልግም እኔ። ገባህ አይደለ? ተጣልተን ነበረ፣ ታርቀናል። ከዚህ በፊት ሲፈጥሩት የነበሩትን ነገሮች ስለዚህ ተጣልተን እንድንቀር ነው የምትፈልጊው? ነው አንቺ ፍላጎትሽ ምንድነው? ነው ይኸውልህ ኤፍሬም፣ በራስህ አንደበት እኮ የእናቴ ልጅ አይደለም ከዚህ በኋላ የእናቴ ልጅ አትሆንም ምናምን እያልክ የነበርከው አንተ ነህ። እኔ በመሀላችሁ እኮ አልገባሁም፣ ግን ደግሞ እየነገርኩህ ነው። እሱ ነገር ደግሞ ላስረዳሽ። ይኸውልሽ አንድ ነገር ኤፍሬም አዳምጠኝ። ሁልጊዜም እኛን ይቅርታ የምትጠይቁት የሆነ ነገር ፍለጋ ነው። አስፈላጊ አይደለም። ህይወታችሁን ኑሩ። እንደገና ደግሞ ይቅርታ ዛሬ መጠየቃችሁ ምንም እኔ አልጣመኝም። ይኸውልሽ አሁን የምታወሪው ነገር ኦልሬዲ ተባብለናል። እኔና እሱም አትደርስብኝ እኔም አትደርስብኝ ተባብለናል። ግን ደግሞ ከሁለታችንም የምትበልጥ እህታችን ታላቅ እህታችን አለች። ስለዚህ ትናንትና አውርታኛለች። ሀሳቤንም ያስቀየረችኝ እሷ ናት። ልክ ነው። እኔ አንድ ነገር ልነግርህ እፈልጋለሁ እዚች ጋር ማለት ነው። አሁን ታላቅህ ሌላ ነገር ስላወራሽ ምናምን ብቻ ሳይሆን እሷ የፈለገውን ነገር ልታወራ ትችላለች። ሄርሜላ የፈለገውን ነገር ልትችላለች። ግን እዚህ ጋር ቤተሰብ ነው የተመሰረተው። ቤተሰብ ነው ያለው። በፈለግሽበት አይነት ወይ ልታስብ ይችላልሽ። ቆርጦ ሊቆረጥ ወይም ደግሞ ተለያይቶ ሊለያይ የማይችል ነገር እንደሆነ መቼም ጠንቀሽ ታውቂዋለሽ። አሁን እዚች ጋር ኤፍሬም ምንም ብትናገሪ ወይ ምንም ብትይን ካለፈው ነገር አንፃር ሊሆን እንደሚችል ስለምረዳ ጀስት ልረዳሽ እችላለሁ። ግን ደግሞ እኔ እንጃ እንዴት ብዬ እንደምነግርሽ አላውቅም። ግን ኦኬ ኖርማል ነው። እኛ አሁን ይቅርታ ለማለትና ለምን ነገሮችን ይኸውልሽ አንድ ነገር ልንገርሽ ሄርሜላ፣ ምን አለ መሰለሽ ከዚህ በፊት እኛ እናንተ ባጠፋችሁት ነገር እልህ ምናምን ልንገባባ እንችላለን ምናምን። ግን ደግሞ ጀስት ባላጠፋችሁት ጥፋት ደግሞ እኛ ጥፋታችንን ስለምናምንና ባልተፈጠረ ነገር ላይ እናንተን ስም ስላነሳን ጥፋታችን ገብቶን ይቅርታ ልንጠይቃችሁ የመጣ ነው። ከይቅርታ በላይ ደግሞ እዚህ ምድር ላይ ምንም ነገር አለ ብዬ አላስብም። አሁን ደግሞ ይቅርታው መቀበል አልፈለግሽ አንቺን ብትሆኚ ከዚህ በፊት በመሀል ስጋ ናቸው ምንም ቆርጦ የሚጣል ነገር አይደለም። ብዙ ጊዜ ኤፍሬምን ከአብርሃም ጋር የሚያጣላ የሚያጨቃጭቅ እንዲጣሉ የሚያደርግና እንዴ ወንድም እንዲህ ነው እንዴ የሚባል ነገር ስትፈጥሪ ነው ሰው ነሽ። ዛሬ ላይ እኔ ይሄን ነገር እናንተ የሆነ ነገር አስባችሁ ነው ይቅርታ አያስፈልግም ስላልኩኝ እኔ ወንድምነታቸውን ለመካሽ ወይም ደግሞ ወንድም እንዳይሆኑ አይደለም እያደረኩ ያለሁት። አንቺ ነሽ ብዙ ጊዜ ለማጣላት ብዙ ነገር እያደረግሽ ያለሽ። ገባሽ አይደል? አይ ዶንት ኬር። በቃ ይኸውልሽ ሩታ ያትከራከሪ አንደኛ እና ይቅርታ የመጣለው ከነሱ ጋር መከራከሩ የማያስፈልግም። የእናንተ ልብ ስለሚያውቁት ይቅርታ ብለው ብዙ ነገር ሊገቡ ነው የፈለጉት እንጂ ሩታም ሆነ ኤፍሬም እንደዚህ ቆሞኛን ይቅርታ እንደማይጠይቁን በጣም ግልጽ ነው። እኔ በደንብ አድርጌ ለምን ሰው አይደለም ለምን ይቅርታ እንጠይቁ? ችግር የለውም። በደንብ አድርጌ ሩታን ታርቀን እና ሩታ በደንብ አይቻታለሁ። እንዲህ ነው ስታወራ የነበረችው። ስለዚህ ምንም ከዚህ በላይ እናንተ መሸወድ አለብን ብዬ አላስብም። እንዴት ነው አብርሃም ይኸውልህ መጀመሪያ የእሷን ሀሳብ መቀበል የለብህም። ምክንያቱም ይቅርታ ነው እየጠየቅን ያለ ነው። ይቅርታ ደግሞ ማድረግ ትልቅነት ነው እንጂ ትንሽነት አይደለም። በመጀመሪያ ደረጃ አሁን ምን መሰለሽ እኛንም ይቅርታ ጠይቀናቸው ክፉ ናቸው ከሚያስብሉን በቃ ኦልሬዲ ይቅርታቸውን ተቀበለን ከዚህ በኋላ ግን አለመገናኘት ነው አማራጭ የሚሆነው። ገባሽ አይደለ?
በቃ እነዚህ ልጆች እውነት ተሰምቷቸው ጥፋታቸውን አምነው ሊሆን ይችላል፣ አናውቅም። እሱ ፈጣሪ ነው የሚያውቀው። ገባሽ? ግን ደግሞ እኔና አንቺ ከዚህ በኋላ እነሱን ሳናውቃቸው ቀርተን አይደለም፣ ሁሉንም ነገራቸውን እናውቃለን። በእነሱ ወጥመድ ውስጥ እኛ ልንገባ አንችልም። ገባኝ። ግን እናንተ ደግሞ ይቅርታን ስንቀበላቸው ምን እንደሚያስቡ ታውቃለህ? ሞኝ ናቸው፣ ሸወር ናቸው፣ የሆነ ነገር ነው የሚሉት። እኔ እምነቴን አጥቻለሁ አብርሃም፣ በግልጽ አማርኛ ነው የምነግርህ። በወንድምህ ምንም እምነት የለኝም። ሞኝነት እኮ አይደለም ይቅርታ ማድረግ እንዴ! እንደዛ እንደ ሞኝነት እኮ ስትስቅብኝና ስትሳለቅብኝ ነበር እኮ ሩታ ማለት እንዴ! ስለዚህ አስፈላጊ አይደለም። በቃ እናንተም የሆነ ነገር ባትፈልጉ፣ የሆነ ነገር ከኛ የሆነ ነገር ለመፍጠር ባትሞክሩ ሩታ እንጂ የሆነ ነገር ጋር ነው ስላለፈው ነገር ብንነሳሳ አንቺም ብዙ ግድፈት አለብሽ፣ እኔም እንደዛው ገባሽ። አሁን ስለ አንቺ ያኔ ይቅርታ አድርጋልኝ ምናምን በሚለው ወይ ከተነሳሳን ሄርሜላ አንቺም በጣም በብዙ መንገድ ያሰብሻቸው ነገር ስላልተሳኩ ነው ዛሬ እንደዚህ የምትይኝ። ግን ደግሞ ኢትዮኬ አሁን ዛሬ አንቺ ሀሳብ አልተሳካምና እኔ እዚህ ጋር ለምን ይቅርታዬን አልተቀበልሽኝም ምናምን የሚሉት ክርክር ውስጥ መግባት አልፈልግም። ጀስት ከኛ በቃ እንዴት ነው የሰራነው ነገር ልክ እንዳልሆነ ስለገባን በቃ ይቅርታ ጠይቀናል። እንዲሁም ደግሞ ቴንኪውም ለማለት ነበረ የኛ ሀሳብ። ግን ደግሞ ከዚህ በላይ መልካም ካልተረዳሽው ኦኬ አብርሃም፣ ከዚህ በላይ መከራከርም አንፈልግም። ሄርሚ ከዚህ በላይ መከራከር አንፈልግም። እናንተ ብዙ ጥፋት እያጠፋችሁ ትኖሩና ከዛ በኋላ ጥፋት አጠፋችሁ እንደዚህ አይነት መስመር ላይ እኮ መገኘት የለባችሁም ስትባሉ ምን ትላላችሁ? ስንት ነገር ሰሞኔ ነው እኮ አይደለም እንዴ ስንት ተበድያለሁ ምናምን ብላችሁ ለማካካስ ትሞክራላችሁ። በቃሽ በቃ ይቅርታ ማድረግ ካልፈለግሽ ከዚህ በላይ ማውራት አንፈልግም። ኖርማል ነው እንዴ ብቻ ነገሩ ይውጣ። ይቅርታ ማድረግ ካልፈለጋችሁ ከዚህ በላይ እኛ መከራከርም አንፈልግም። ምክንያቱም እኛ ለጥል ወይ ነገር አንመጣንም። ይቅርታ ጠይቀናችሁ ተመሰካግረን ውስጣችን ላይ ምንም አይነት ቂም ሳይኖር በሰላም እንድንኖር ነው። ይሄንን ነገር ልታደርጉ ምን አነሳሳችሁ? ይሄን ጥያቄ መልስልኝ። ምን አነሳሳችሁ? ያለ አንደኛ ነገር እኔ ያነሳሳኝ ከአንተ ጋር መቆየት እንደሌለብኝ ትናንትና ከቡዜ ጋር ነው ያወራነው። ገብቶሃል? ረጅም ሰዓት ከነሩታ ጋርም ተገናኝተን አውርተን ነበር። ብቻዬም ቀጥራኝ አውርታኛለች ማታ ላይ። ስለዚህ ያደረኩት ነገር ልክ እንዳልሆነ ነገረችኝ። ገብቶሃል? ከዚያ ነገር ደግሞ ሩታ ጋር እንጂ ስናወራው ይቅርታ ማለት እንዳለብን አወራን። ከብዙ አንግል ነው ያሰብነው። ቡዜ ብቻ መታ ስላወራችን ሳይሆን ከብዙ አንግል ነው በቃ እኔም አንተ ጋር ቂም ይዤብህ መኖር የለብኝም። አንተም እንደዛው ከሄርሜላ ጋር ሩታም እንደዛው። ሩታም በልጅ ትገናኛላችሁ። ስለዚህ ሁለታችሁም ቂም መኖር የለበትም መሀላችሁ ላይ ይቅርታ ተባብላችሁ ውስጣችሁ ላይ ሰላም ኖሮ አንተም ልጅህን ማየት ባለብህ ሰዓት ላይ መተህ እንድታይ በሰላም ከሩታ ጋር ሳትገባበት በሰላም መተህ ልጅ አይተህ እንድትወጣ ነው። ያ ነገር ፍላጎት ከሆነ ማለት ነው። ከዛ በተጨማሪ ደግሞ አሁን ከሩታ ጋር ተጣልተህ ልጅ ማየት ከባድ ነው። ኢትስ ኦኬ፣ እሱ ኖርማል ነገር ነው። ልጁን ከኔ ጋር ቢጋጭም እኔ ልጁን ማያይበት ምንም አይነት ሚንስ አይኖርም። እንደዛ ለማድረግም ስለማልችል ማለት ነው። ነገር ግን እዚች ጋር በጣም ብዙ ትልልቅ ሰዎች ነግረውን መክረውን እንዴት ነው ካንተ ምህት በላይ በጣም ትልልቅ ሰዎች አግኝተው ነው አይደለ የመከሩን ሰው የነሱን ምክር እንኳን ሰምተን ችላ ብንላቸው ይሄ የማይሆን ነገር ነው። የፈለገ ነገር ቢሆን የማይሆን ነገር ስለሆነ አትሊስት የነሱንም ሀሳብ ማክበር አለብን። ገባ ይፋ ከዛች ጋር ብዙ ነገር ተፈጥሮ ተመክረን ምናምን እነሱም ቢሆኑም ላይክ እዚች ጋር እነሱም ሊያወሩት ያልፈለጉት ነገር አለ እንጂ እዛ ስብሰባው ላይ በነበረ ሰዓት እነሱም የተነጋገሩት ነገር አለ። እዚች ጋር ሄርሜላ መታ ይሄን ነገር አክሰፕት አለማድረጓ ሌላ ነገር ቢያስመስልም ግን ደግሞ ኢትስ ኦኬ ችግር የለውም። ከዚህ አንፃር ነው ጀስት ይቅርታ ለማድረግ የተነሳሳ ነው ለማለት ነው። እኔ ልቤ ምንም አላመነበትም። የሆነ ነገር ለመፍጠር እየሞከሩ ነው ያለው ይመስለኝ። በግልጽ በፊት ለፊታቸው ነው የምነግርህ። ገባህ አይደለ? ልብህን ያውቁታል ኦልሬዲ ስንት ነገር ለመፍጠር እየሞከረ ወንድምህም ቢሆን ይቅርታ መጠየቅ ቢፈልግና እውነት ልቡ ቢመለስ በጣም ብዙ ነገር ሲያደርግህ የኖረ ሰው ነው። የሆነ ነገር ብሎ ይቅርታ ይጠይቅህ ነበረ። የሆነ ነገር ባይፈልግብህ ትላንትና አይነን የሆነ ነገር እያለ ስላንተ ክፍተት የሚያወራ ሰው ይቅርታ ከጠየቀ አይቀር ደግሞ በደንብ በሽምግልና ከልቡ እስከዛሬ ላጠፋው ጥፋት እስከዛሬ አንተም ላጠፋበት ጥፋት በስትክክል በሽምግልና ይታረቃሉ እንጂ አሁን ልብህን አውቀውታል የሆነ ነገር እኔ እንጃ ያላማረኝም። ሄርሜላ ማለት ነው። ስለዚህ በሽምግልና ከፈለግሽ በቃ ሽማግሌ ይዘን መጣለን። ይኸው እንዴት አለ መሰለህ ይፋ ለገሌ ታርቀናል ብለው እንዲጠሩኝም የሆነ ነገር ታርቀናል የሆነ ቦታ እንገኝ የሆነ ነገር ላውራችሁ ፈልጋለሁ ምናምን አልፈልግም። ሁለቴን እኔ ማለት ነው በቃሽ እኔ ችግር የለውም። ሀሳብሽ ከሆነ ፍላጎትሽ ከሆነ ማንም ሊያስገድደን አይችልም። ግዴታ ይቅርታ ካልተቀበላችሁ የሚለን እኛ እንደዛ ልንል አልመጣንም። አብረሽ ስለዚህ በቃ ችግር የለውም። ግን ደግሞ በሽምግልና ያለችውን ነገር ትላንትናም እኛም ሽማግሌ አግኝቶ ነው ያናገረን፣ እናንተንም ሽማግሌ አግኝቶ አናግራችኋል አይደለ? ሲቀጥል ደግሞ ሰው ላይ ጣቱን ሲጠቁም የራሱንም ነገር ዞር ብሎ ለማየት ቢሞክር አሪፍ ነው። ግን ደግሞ ጀስት ይቅርታ ከኛ ይቅርታ ብቻ ይወጣ ሌላ ምንም ልንል አይደለም።
ስለዚህ አንተ እኔ አንተን ማጣት ስለማልፈልግ ነው አብርሃም። ድክመቴ አንተ ነህ። የሆነ ነገር መተው የሆነ ነገር እንዲፈጥሩ አልፈልግም። ስለዚህ ብቻ አላወራም ነው። እናመሰግናለን። በሽማግሌም ሆነ ትናንትና አወራን፣ እነሱም አውርተዋል። እንዲሁም ደግሞ ሰው ላይ ጣት ለመጠቆምም ከሆነ ራሳቸውን ቼክ ማድረግ አስፈላጊ ነው። ኦኬ ግን ጀስት ከኛ ይቅር